ሰላም ጤና ይስጥልን የተከበራችሁ የፍታ ቤተሰቦች እንደምን አላችሁ? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ዋና ዋናዎቹን በማስታወቅ እንጀምራለን። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከባድ ውዝግብ ካስነሳው ሹመታቸው በኋላ ለመጀመሪያ ጊዜ አስተያየት ሰጥተዋል። የፕሪቶሪያው የሰላም ስምምነት በይፋ መፍረሱን ተናግረው የብልጽግና መንግስት በከባድ ወታደራዊ ትንኮሳ ወንጅለዋል። የሱዳን መንግስት ከኢትዮጵያ ባህር ዳር ኤርፖርት በተነሱ ድሮኖች ጥቃት ደረሱብኝ በማለት ያሰማውን ወቀሳ ተከትሎ የኢትዮጵያ መንግስት አፋጣኝ ምላሽ መስጠቱ ይታወሳል። በኢትዮጵያ መንግስት ምላሽ ውስጥ የህወሓት ስም ተጠቅሶ ታይቷል። ህወሓት መግለጫውን ተከትሎ እኔም በግሌ ምላሽ አለኝ በማለት በዛሬው ዕለት መግለጫ አውጥቷል። የሶማሊያ መንግስት እስራኤል ለሶማሊላንድ በሰጠችው ዕውቅና ዙሪያ የተባበሩት አረብ ኤምሬቶችን ወቅሷል። በዚህ የተነሳ ሞቃዲሾ ሁሉንም ምጣኔ ሀብታዊ፣ ወታደራዊ እንዲሁም የዲፕሎማሲ ትብብሮችን ከአቡዳቢ ጋር አቋርጫሉ ብላለች። የሶማሊያ መንግስት ስጋት ታዲያ እውነት መሆኑን መረጃው አመላክቷል። ኤምሬትስ በጥቂት ጊዜያት ውስጥ ለሶማሊላንድ ዕውቅና እንዲሰጡ 4 ሀገራትን እያግባባች ነው ተብሏል። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለመንግስት ኃላፊዎችና በፖለቲካው ዘርፍ ላሉ አካላት መልእክት አስተላልፈዋል። ፓትርያርኩ ከሰላማዊ መንገድ ውጭ የሚደረጉ አማራጮች ሁሉ አገር ዘላቂ ሰላም አይበጁም ብለዋል። የአገር መሪዎችና የፖለቲካ ሊቃን ሁሉ ፈሪሃ እግዚአብሔርን በልባቸው እንዲያሳድሩና በእግዚአብሔር ሕዝብ ላይ ከመጨከን እንዲቆጠቡም አሳስበዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች አቃቤ ሕግ ያቀረበውን ክስ ለመስማትና የዋስትና ጉዳይ ላይ ለመከራከር ዛሬ በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ነበረም። የችሎት ውሎውን እንመለከታለን። ዓለምን ወደ ከፍተኛ ቀውስ ከቶ የነበረው የአሜሪካና ኢራን ፍጥጫ በመጨረሻም ሊቋጭ የመጨረሻው ምዕራፍ ላይ ደርሷል ተብሏል። የአሜሪካና የኢራን ውጥረት በዲፕሎማሲ ድል ሊተካ ጥቂት እርምጃዎች ቀርተውታል። አሜሪካና ኢራንን ስላስማማው የድርድር ሰነድ ዝርዝር መረጃ እናቀርባለን። ይህንን ጨምሮ በመግቢያ ያስተዋወቅናቸውን ጉዳዮች አንድ ባንድ እየነገርን እናቆያችኋለን። አብራችሁን ሁኑ። ደብረጽዮን ከሹመታቸው በኋላ ብልጽግናን ወቀሱም። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከባድ ውዝግብ ካስነሳው ሹመታቸው በኋላ ለመጀመሪያ ጊዜ ይፋዊ መግለጫ ሰጥተዋል። የፕሪቶሪያው የሰላም ስምምነት በይፋ መፍረሱን ሲናገሩ የብልጽግና መንግስትን በከባድ ወታደራዊ ትንኮሳ ወንጅለዋል። የህወሓት ሊቀመንበር ደብረጽዮን ከጦርነቱ በፊት የነበረው የክልሉ ምክር ቤት ዳግም በማዋቀር ራሳቸውን የክልሉ ፕሬዝዳንት አድርገው ሾመዋል። ይህ ክስተት ፌደራል መንግስት የጀነራል ታደሰ ወረደን የስልጣን ዘመን ባራዘመበት ማግስት የተፈጸመ መሆኑ በክልሉ ሁለት ተፋላሚ ስልጣን አካላት እንዲፈጠሩና የህጋዊነት ጥያቄ እንዲነሳ አድርጓል። ደብረጽዮን ከሹመታቸው በኋላ ለመጀመሪያ ጊዜ ባስተላለፉት መልእክት የዓለም አቀፉ ማህበረሰብ ትኩረት የነበረው የፕሪቶሪያው ሰላም ስምምነት ፈርሷል ብለዋል። እንደ ደብረጽዮን ንግግር ስምምነቱ ሊፈርስ የቻለው በውሉ ላይ ሰፈሩ መሰረታዊ ነጥቦች በተለይም በሰብአዊ መብት ጥበቃ፣ የተፈናቃዮች መመለስና የጸጥታ ዋስትና ጉዳዮች በተገቢ መንገድ አልተፈጸሙም በሚል ነው። የፕሪቶሪያውን ስምምነት ዋቢ በማድረግ ያቀረቡት ይህ ማብራሪያ በፌደራሉ መንግስትና በህወሓት መካከል የነበረውን ጥቂት የማይባል የሰላም ተስፋ ወደ ሰፋ ልዩነት አውርዶታል። በተለይም ደብረጽዮን የብልጽግና መንግስት ወታደራዊ ትንኮሳ እያደረገብን ነው ሲሉ መውቀሳቸው ጉዳዩን ከፖለቲካዊ ፍጥጫ ወደ ወታደራዊ ስጋት ከፍ አድርጎታል። የትንኮሳ ስምምነቱ ሙሉ ለሙሉ እንዲፈርስ ምክንያት እንደሆነ መግለጻቸው በቀጣይ ሊከሰት የሚችለውን ግጭት አመላካች ነው። የፌደራሉ መንግስት በዚህ ጉዳይ ዙሪያ እስካሁን የሰጠው ምላሽ ባይኖርም በህግ መሰረት ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ብቻ ዕውቅና ባለበት ሁናቴ ደብረጽዮን ያቋቋሙት አዲስ መዋቅር ህገወጥ ተብሎ ሊፈረጅና ይህም ወደ በጀት መቋረጥ አልፎ ተርፎም ወደ ጸጥታ እርምጃ ሊያመራ የሚችልበት እድል ሰፊ ነው። ጦርነቱ ቆሞ መልሶ ግንባታ በሚጠበቅበት በዚህ ወቅት እንዲህ አይነት የስልጣን ሽኩቻ መፈጠሩ ለትግራይ ህዝብም ሆነ ለመላው ኢትዮጵያ ሌላ የፈተና ጊዜ መምጣቱ የማይቀር መሆኑን ያሳያል ይላሉ አስተያየት ሰጪዎች። ህወሓትና የድሮኑ ጥቃት የሱዳን መንግስት ከኢትዮጵያ ባህር ዳር ኤርፖርት በተነሱ ድሮኖች ጥቃት ደረሱብኝ በማለት ያሰማውን ወቀሳ ተከትሎ የኢትዮጵያ መንግስት አፋጣኝ ምላሽ ሰጥቷል። በኢትዮጵያ መንግስት ምላሽ ውስጥ የህወሓት ስም ተነስቷል። ህወሓት መግለጫውን ተከትሎ እኔም በግሌ ምላሽ አለኝ በማለት በዛሬው ዕለት መግለጫ አውጥቷል። የሱዳን መንግስት ከኢትዮጵያ ግዛት በተነሱ ድሮኖች ተጠቃው የሚል ክስ ያቀረበ ሲሆን የኢትዮጵያ መንግስት ለሱዳን መንግስት በሰጠው ምላሽ ደግሞ ክሱን መሰረተ ቢስ በማለት ውድቅ አድርጎታል። በሱዳን በኩል ተፈጽመዋል በሚል ከተጠቀሱ ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር ያለውን ግንኙነት የሚመለከተው አንደኛው ነው። በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን መግለጫው ያወሳል። የሱዳን ጦር ኃይል ለነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ያለው የውጭ ጉዳይ ሚኒስቴር በዚህ አማካይነት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ
አመቻችቷል ብሏል። ህወሓት ይህንን የሱዳንና ኢትዮጵያ መንግስትን የመግለጫ ምልልስ ተከትሎ በዛሬው ዕለት ባሰራጨው መግለጫ ህወሓት ከሱዳን መንግስት ጋር በመተባበር ቀጠናውን ወደ ትርምስ ሊከት ነው በሚል የኢትዮጵያ መንግስት ያወጣው መግለጫ ፈጽሞ መሰረተ ቢስና ተቀባይነት የሌለው ነው ብሏል። ቀጠናው ብርቱ የሆነ ትዕግስተኝነትን፣ ገንቢ የሆኑ ሚናዎችን መጫወት በሚጠይቅበት በዚህ ወቅት እንደዚህ አይነት ወንጀላዎች ግጭቶችን ከማቀጣጠል ውጭ ትርጉም የላቸውም ብሏል። ህወሓት የፕሪቶሪያውንም ስምምነት በማንሳት የትግራይ ህዝብ ስምምነቱ ወደ መሬት እንዲወርድ እየጠበቀ ነው ያለ ሲሆን የፕሪቶሪያውን ስምምነት ወደ ጎን ብሎ በደብረጽዮን የሚመራ መንግስት ያቋቋመው ህወሓት መልሶ ስለ ፕሪቶሪያው ስምምነት መፈጸም የማንሳቱ ጉዳይ አነጋጋሪ ሆኗል። ህወሓት ሐቀኛ ለሆነ ውይይት ያለምንም ቅድመ ሁናቴ ዝግጁ ነኝ ብሏል። ይህ በእንዲህ እንዳለ በሌተናል ጄኔራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር አስወግዶ ከ6 ዓመታት በፊት የነበረውን ምክር ቤት በመመለስ ደብረጽዮን ገብረ ሚካኤልን ፕሬዚደንት ያደረገው ህወሓት አሁንም ማነጋገሩን ቀጥሏል። ጉዳዩን አስመልክቶ ሮይተርስ ባወጣው ዘገባ በርካቶች ሰሞኑን ህወሓት የወሰዳቸው እርምጃዎችና እየሄደባቸው ያሉት መንገዶች የቀደመውን ጦርነት ዳግም እንዲቀሰቀስ ሊያደርጉ ይችላሉ ሲሉ ስጋታቸውን ገልጸዋል። በዚህ ዙሪያ አስተያየት ሰጡኝ ብሎ ሮይተርስ የዜና ወኪል ያናገራቸው በኦስሎ ኔው ኮሌጅ የሰላምና ግጭቶች ጥናት ፕሮፌሰር ካስተል ቶርነቬል በሰጡት ሐሳብ በኢትዮጵያ ፖለቲካዊ ጉዳዮች ላይ በንቃት የሚሳተፉትኝ ምሁር በህወሓት በኩል የወሰነው ውሳኔና የተወሰደው እርምጃ በግልጽ ነገሮችን ወደ ባሰ ደረጃ የሚገፋ ነው። ይህ አሁን ቋፍ ላይ ያለውን ችግር ረገብ ብሎ መፍትሄ እንዲያገኝ የሚደረግበት ሁናቴ ካልተፈጠረ በስተቀር የተወሰደው እርምጃ አደገኛ ነው ብለዋል። ሮይተርስ በዚህ ዙሪያ የፌዴራል መንግስት ባለስልጣናትን እንዲሁም የህወሓት አመራሮችን ለማናገር ያደረኩት ጥረት አልተሳካልኝም ብሏል። የህወሓት ውሳኔ በፕሪቶሪያው ስምምነት የቆመውን ግጭት ዳግም እንዲቀሰቀስ ሊያደርግ ይችላል የሚል ሰፊ ስጋት አለም። ፓርቲው አክሱም ላይ በማዕከላዊ ኮሚቴ ደረጃ ስብሰባ አካሂዶ የቀድሞውን የትግራይ ምክር ቤት መልሳሉ ማለቱን ተከትሎ አዲስ አበባ የሚገኘው የብሪታንያ ኤምባሲ እንዲሁም የአውሮፓ ህብረት ስጋታቸውን ገልጸዋል። በድጋሚ የሚጀመር ግጭት ለትግራይ ክልል እንዲሁም ለኢትዮጵያ አልፎም ለቀጠናው አውዳሚ ይሆናል ሲሉ ነው ያሳሰቡት። የአውሮፓ ህብረት ትግራይ ክልል ውስጥ ያለው ሁናቴ በከፍተኛ ስጋት የሚታይ መሆኑን ገልጾ የፕሪቶሪያው ስምምነት አደጋ ላይ የሚጥሉ እርምጃዎች መወሰድ የለባቸውም ብለዋል። በፌዴራሉ መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በተፈረመው የፕሪቶሪያው ስምምነት መሰረት ፈርሶ የነበረው የትግራይ ክልላዊ ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ እንዲጀመር ተደርጓል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና ሹመታቸውን ከፌዴራሉ መንግስት ያገኙት ሌተናል ጄኔራል ታደሰ ወረደን ወደ ጎን ተደርገው በምትኩ ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነዋል። የሀገር መሪዎች በህዝብ ላይ እንዳይጨክኑ የብፁዕ ቅዱስ አቡነ ማትያስ መልእክት። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በየደረጃው የሚገኙ የሀገር መሪዎችና የፖለቲካ ሊቃን ሁሉ ፈሪሃ እግዚአብሔርን በልባቸው እንዲያሳድሩና በእግዚአብሔር ህዝብ ላይ ከመጨከን እንዲቆጥቡ አሳስበዋል። ፓትርያርኩ ይህን መልእክት ያስተላለፉት ዛሬ በአዲስ አበባ በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ መክፈቻ ላይ ባሰሙት ንግግር ነው። ብፁዕነታቸው እንደገለጹት በላዕላዊ በማዕከላዊና በታህታይ መዋቅር የሚገኙ የሀገር መሪዎችም እንዲሁም አማራጭ ሐሳብ አለን የሚሉ የሚንቀሳቀሱ ሊቃን ሁሉ የህዝብን የልብ ትርታ ማዳመጥ ይገባቸዋል ብለዋል። ህዝብ የሚፈልገው በአንድነትና በእኩልነት መኖርን፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትን፣ ለኑሮ የሚበቃ ምጣኔ ሀብት ማግኘትን እንደሆነ የገለጹት ብፁዕነታቸው እነዚህ መሰረታዊ ፍላጎቶች ሲሟሉ ብቻ ነው ህዝቡ ተደመጥኩ ብሎ አመራሩን የሚከተለው ብለዋል። ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ህሊና በማሳመን በመርታት መሆኑን የተናገሩት ፓትርያርኩ ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታም ጥሪ አቅርበዋል። በሌላ በኩል ቤተክርስቲያን የሰላምና የእርቅ ተልዕኳን በሚጠበቀው ልክ መወጣት እንዳልቻለች የገለጹት ብፁዕነታቸው አንዳንዴም የዓለሙ መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳባባሰው ሳይሸሽጉ ገልጸዋል። በመሆኑም አሁን ያለውን ግጭትና መለያየት ለመቀነስ ህዝቡን ወደ ፍቅርና ወደ ዘላቂ ጋራ ጥቅም ማምጣት የዚህ ጉባኤ ዋነኛ ተግባር ሊሆን ይገባል ብለዋል። ለቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልአተ ጉባኤ በሀገራዊ ሰላም፣ በቤተክርስቲያን አንድነትና በተለያዩ ወቅታዊ ጉዳዮች ላይ በዝርዝር መክሮ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ኤምሬትስ ለሀርጌሳ ሌሎች ሀገራት እውቅና እንዲሰጡ እያግባባች ነው ተባለም። የሶማሊያ ፌደራል መንግስት እስራኤል ለሶማሊላንድ በሰጠችው እውቅና የተባበሩት አረብ ኤምሬቶች እጅ እንዳለበት ያምናል። በዚህ የተነሳ ሞቃዲሾ ሁሉንም ምጣኔ ሀብታዊ፣ ወታደራዊና የዲፕሎማሲ ትብብሮችን በሙሉ ከአቡዳቢ ጋር አቋርጣለች። ከሰሞኑ የኤምሬትስ ዲፕሎማቶችን ለማባረር ስለመወሰኗ ሲነገር ሞቃዲሾ ውሸት መሆኑን ተናግራ ነበርም። ታዲያ የባለበት ሁናቴ ኤምሬትስ በእርግጥም ለሶማሊላንድ እውቅና የማደራደር ጥረቷን እንደገፋችበት ካሲማዳ ኦንላይን የተሰኘ የወሬ ምንጭ ዘግቧል። ኤምሬትስ 4 ሀገራት ለሶማሊላንድ እውቅና እንዲሰጡ እያግባባችና እያደራደረች ነው። የወሬ ምንጩ የሶማሊያ የደህንነት ምንጮችን ጠቅሶ ባሰራጨው ዘገባ ኤምሬትስ፣ ስዋቲኒ፣ አርጀንቲና፣
ዶሚኒካን ሪፐብሊክ እንዲሁም ዛምቢያ ለሶማሌላንድ እውቅና እንዲሰጡ እያግባባች ነው ብሏል። አቡዳቢ በዚህ የፈረንጆቹ ሜይ ወር ሀገራቱ ለሶማሌላንድ እውቅና በይፋ እንዲሰጡ የገንዘብ ማበረታቻ ጭምር ማቅረቧን የተሰማው። ሶማሌላንድ ከሶማሊያ በይፋ ራሷን ነጻ ያወጣችበት ቀን ሜይ 18 የሚከበር ሲሆን ኤምሬትስም እነዚህ ሀገራት እስከ ሜይ 18 ድረስ ለሶማሌላንድ እውቅና እንዲሰጡ ነው እያግባባች ያለችው። ኤምሬትስ በዚህ ታሪካዊ ቀን ሶማሌላንድ ተጨማሪ እውቅና እንድታገኝ ጥረት እያደረገች ነው። የሶማሊያ መንግስት ኤምሬትስን የሶማሌላንድ እውቅና ጥረት በትኩረት እንደሚከታተልና የትኛው ሀገር ለእውቅና የቀረበ ስለመሆኑ መዘና ጭምር ማድረጉ ታውቋል። የሶማሊያ ፌዴራል መንግስት የሶማሌላንድ እውቅና ለመከላከልና ከእስራኤል የተሰጠውም ተግባራዊ እንዳይሆን ከበርካታ ሀገራት ጋር የመከላከያ ትብብር ስምምነት ፈርሟል። በተለይ ቱርክ የሶማሊያ ግዛት አንድነት ለማስጠበቅ በጦር ጭምር አማራጭ ለመውሰድ የ2 ዓመት ግዴታ ገብታለች። ሞቃዲሾ ከኤምሬትስ ጋር የነበራት ውል ሰርዛ ሁሉንም የኤምሬትስ የጦር አውሮፕላኖችና ወታደራዊ ባለሙያዎች ከግዛቷ አስወጥታለች። በወሬ ምንጩ በሰፈረው ዘገባ ከሀገራቱ መካከል አርጀንቲናና ስዋቲኒ ለሶማሌላንድ እውቅና ለመስጠት ቅርብ የሆኑ ሀገራት መሆናቸውን ጠቁሟል። በተለይም በደቡብ አፍሪካ የምትገኘው ባህር በር አልባ ስዋቲኒ ልክ እንደ ሶማሌላንድ ሁሉ ከታይዋን ጋር ጥብቅ የዲፕሎማሲ ግንኙነት ያላት ሲሆን ለሀርጌሳ እውቅና ለመስጠት ከእስራኤል ቀጥላ ሁለተኛው ሀገር ልትሆን ትችላለች ተብሏል። ኤምሬትስ ስዋቲኒ እንደ ታይዋን ሶማሌላንድ በተመሳሳይ ዲፕሎማቲክ መነጽር እንድትመለከት እያግባባች ነው። የአርጀንቲናው ፕሬዚደንት ጃቬር ሚሊ ለሶማሌላንድ እውቅና ከሰጠችው እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ጥብቅና መልካም ግንኙነት አላቸው። የኔታንያሁን ፈለግ ተከትለው ሀገራቸው አርጀንቲና ለሀርጌሳ እውቅና ልትሰጥ እንደምትችል በሶማሊያ ፌዴራል መንግስት ውስጥ ስጋት ማደሩን ዘገባው አመላክቷል። የአርቲስቶቹና የቲክቶከሮቹ የፍርድ ቤት ውሎ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች አቃቤ ሕግ ያቀረበውን ክስ ለመስማትና የዋስትና ጉዳይ ላይ ለመከራከር ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። አቃቤ ሕግ በመዝገቡ በአምስተኛ ተከሳሽነት ከተቀመጠው መንሱር ጀማል በቀር በመርህ ደረጃ የዋስትና መብታቸው ቢከበርላቸው የማይቃወም መሆኑን የገለጸ ሲሆን ችሎቱን የተከታተለውም ቲክቫ ኢትዮጵያ ተከሳሾች አቃቤ ሕግ አድርሰውታል ካለው ጉዳት ከፍተኛነትና የተከሳሽ ግላይ ሁናቴ በመነሳት ችሎቱ የዋስትና መብታቸው ሲያከብርላቸው ከሀገር እንዳይወጡ እግድ ይጣል በማለት እንደተከራከረ አመላክቷል። ተከሳሾቹ በተደጋጋሚ በስራ ጉዳይ ከሀገር እንደሚወጡ ያላቸው ታሪክ ያስረዳል ያለው አቃቤ ሕግ ተበዳዮች ፍትህ ማግኘት የሚፈልጉ በመሆኑ ተከሳሾች ከፍትህ እንዳይሸሹ ከሀገር እንዳይወጡ እግድ እንዲጣል ችሎቱን ጠይቋል። እንደ አቃቤ ሕግ መረጃ በፊንቴክ ኢንቨስትመንት ማጭበርበር ወንጀል ከ1.9 ቢሊዮን ብር በላይ ጉዳት ደርሷል። አቃቤ ሕግ የደረሰው ጉዳት ከፍተኛ በመሆኑ ተከሳሾች ተገቢውን ፍርድ ሳያገኙ በመንግስት ላይ እምነትና መተማመን እንዳይሸረሸር ለዋስትና የሚሆን ተገቢውን የገንዘብ መጠን ያቅርቡ ብሏል። የተከሳሽ ጠበቆች በበኩላቸው የጉዞ ታሪካቸው ብዙ በመሆኑ የዋስትና ገንዘብ ከፍ ያለ ይሁን የሚለው የአቃቤ ሕግ መከራከሪያን የተቃወሙ ሲሆን ተጠርጣሪዎቹ ለፍትህ ተባባሪ በመሆን ራሳቸው መቅረብ ከሀገር ለመሸሽ ምንም አይነት ሐሳብ የሌላቸው ናቸው ሲሉም በአስረጂነት አቅርበዋል። የተከሳሽ ጠበቆች በበኩላቸው የጉዞ ታሪካቸው ብዙ በመሆኑ የዋስትና ገንዘብ ከፍ ያለ ይሁን የሚለው የአቃቤ ሕግ መከራከሪያን የተቃወሙ ሲሆን ተጠርጣሪዎቹ ለፍትህ ተባባሪ በመሆን ራሳቸው መቅረባቸው ከሀገር ለመሸሽ ምንም አይነት ሐሳብ እንደሌላቸው ያሳያል ብለዋል። እንደ ተጠርጣሪ ጠበቆች መከራከሪያ አርቲስቶቹና ቲክቶከሮቹ ራሳቸው ተበዳዮች ናቸው በማለት የመለሱ ሲሆን ወንጀለኛ ባለመሆናቸው ከሀገር አይሸሹም ሲሉ ተከራክረዋል። የራሳቸው ስራ የበጎ አድራጎት ተቋም ቋሚ አድራሻ ትልቅ ስም ያላቸውና ፊንቴክ ኢንቨስትመንት አድርሶታል ብሎ አቃቤ ካቀረበው የ1.9 ቢሊዮን ብር ገንዘብ የጥቅሙ ተጋሪ ያልሆኑ በመሆናቸው ለዋስትና ያልተጋነነ ፍትሃ የሆነ የገንዘብ መጠን ብቻ በማቅረብ የዋስትና መብታቸው ሊከበርላቸው ይገባል ብለዋል። ተጠርጣሪዎቹ የወር ገቢያቸው በአማካይ ከ15 እስከ 60 ሺህ ብር መሆኑን በቃል አሰምተዋል። አቃቤ ሕግ የዋስትና የገንዘብ መጠኑ በወርሃዊ ገቢያቸው ላይ ብቻ ሊወሰን አይገባም፣ አርቲስቶቹ ያሏቸው ተጓዳኝና የማይንቀሳቀሱ ቋሚ ሀብቶችም ከግምት ሊገቡ ይገባል ብሏል። የግራ ቀኙን ክርክር ያዳመጠው ችሎቱ ተጠርጣሪዎች በተከሰሱበት መዝገብ ከውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲከበርላቸው የወሰነ ሲሆን ለዋስትና የሚሆነውን የገንዘብ መጠን ለመወሰን ግን ለሰኞ ግንቦት 3 ቀን 2018 ዓ.ም ቀነ ቀጠሮ ሰጥቷል። በቀጠሮ አቃቤ ሕግ አምስተኛ ተከሳሽ የሆነው መንሱር ጀማል ላይ የዋስትና መብት እንዳይከበር ያቀረበውን መቃወሚያ በጽሁፍ እንዲያቀርብ ችሎቱ አዟል። ለሰኞ በሚሰየመው ችሎት በተጠርጣሪዎቹ የሀገር መውጣት እግድ የሚያቀርቡት የዋስትና መጠንና አምስተኛ ተከሳሽ በሆነው መንሱር ጀማል ላይ ቀረበው የዋስትና እግድ ጥያቄ ላይ አስተያየትና ብይን እንደሚሰጥ የቲክቫ ኢትዮጵያ ዘገባ ያሳያል። ጦርነቱን ሊያስቆም ይችላል የተባለ ሰነድ ይፋ ሆነም።
ዓለምን ወደ ከፍተኛ ቀውስ ከቶ የነበረው የአሜሪካና የኢራን ፍጥጫ በመጨረሻም ሊቋጭ የመጨረሻው ምዕራፍ ላይ የደረሰ መስሏል። የአሜሪካና የኢራን ውጥረት በዲፕሎማሲ ድል ሊተካ ጥቂት እርምጃዎች ቀርተዋል። ለረጅም ጊዜ የዘለቀውን የጦርነት ስጋትና የዲፕሎማሲ ፍጥጫ ልባት ሊሰጥ ይችላል ተብሎ የታመነበት ባለ አንድ ገጽ የመግባቢያ ሰነድ ለመፈረም መቃረባቸው በመካከለኛው ምስራቅም ሆነ በመላው ዓለም አዲስ ተስፋ ሆኗል። እንደ አክሲዮስ ዘገባ ከሆነ የዋይት ሃውስ ባለስልጣናት ይህ ባለ አንድ ገጽ ሰነድ ለዓመታት የዘለቀውን የጦርነት ስጋት በማስቆም ረገድ ወሳኝ ሚና ይኖረዋል ተብሎ ታምኖበታል። ሰነዱ በሁለቱ ሀገራት መካከል ያለውን ቀጥተኛ ግጭት ለማስቀረትና በምትኩ በዲፕሎማሲ መንገድ ትኩረት ለማድረግ የሚያስችል ነው። የስምምነቱ ዋና ዋና ነጥቦች እጅግ አነጋጋሪና የሁለቱንም ወገኖች ጥቅም ያገናዘቡ ናቸው። በዚህ ሰነድ አማካይነት ኢራን ከ12 እስከ 15 ዓመታት የዩራኒየም ማበልጸግ ስራዋን ለማቆም ስትስማማ በምላሹ አሜሪካ በኢራን ላይ ጣለችው ማዕቀብ በማንሳት የታገዱ በቢሊዮን የሚቆጠሩ ዶላሮችን ትለቃለች። በተጨማሪም በሆርሙዝ የባህር ሰርጥ በኩል የሚደረገውን የንግድ ልውውጥ፣ የትራንዚት እንቅስቃሴ ላይ ተጥለው የነበሩ ገደቦችን በሁለቱም ወገኖች የሚነሱ መሆኑ የዓለምን የኢኮኖሚ እንቅስቃሴ ለማነቃቃት ትልቅ ፋይዳ ይኖረዋል። ይህ የሰላም ማዕቀፍ ጦርነትን በአስቸኳይ ለማስቆም ብቻ ሳይሆን በቀጣይ 30 ቀናት የሚቆይ ጥልቅ የድርድር ጊዜን የሚፈቅድ ነው። በዚህ ሽግግር ወቅት ሁለቱም ሀገራት በዝርዝር ጉዳዮች ላይ በመመካከር የሰላም ሂደቱን ይበልጥ የሚያጠናክሩ ስምምነቶችን ያደርጋሉ ተብሎ ይጠበቃል። ይህ ሊደረስበት የታሰበው ስምምነት በተለይ በመካከለኛው ምስራቅ ያለው ቀውስ ጋብ እንዲልና የነዳጅ ገበያው እንዲረጋጋ ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። አሜሪካና ኢራን ወደ ሰላም ጠረጴዛ መምጣታቸው በቀጠና ውስጥ በተኪ ጦርነት ሲፋለሙ ለነበሩ ኃይላት ትልቅ መልእክት የሚያስተላልፍ ነው። በቀጣይ ለሚኖሩ የሁለትዮሽ ድርድሮችም እንደ መነሻ ሆኖ ያገለግላል ተብሏል። ይሁን እንጂ ስምምነቱ ገቢር እስከሚሆን ድረስ በሁለቱ ሀገራት ውስጥ ያሉ የፖለቲካ ክንፎች ሊያደርሱ የሚችሉት ተጽዕኖና ተቃውሞ የሂደቱ ዋነኛ ፈተና ነው። ይህ የታሪክ ምዕራፍ እውን ከሆነ ለዓለም ሰላም ትልቅ ትርጉም የሚሰጥና የጦርነትን አውዳሚነት በውይይት ማሸነፍ እንደሚቻል የሚያሳይ ነው። ሰነዱ በአንድ ገጽ ላይ ብቻ ተወስኖ መዘጋጀቱ የጉዳዩን አጭርና ግልጽነት የሚያሳይ ነው። በዓለም ፖለቲካ ውስጥ ትልቅ ትኩረት የሳበው ሌላው ወሳኝ መረጃ የታሪካዊ የመግባቢያ ሰነድ በሚቀጥሉት 48 ሰዓታት ውስጥ በይፋ ሊፈረም እንደሚችል መጠቆሙ ነው። እንደ ዋይት ሃውስ ባለስልጣናት ገለጻ ከሆነ ሁለቱ ሀገራት በዋና ዋና ነጥቦች ላይ ከስምምነት ላይ ደረሱ ሲሆን አሁን የቀረው በሁለቱም ወገን ያለውን የመጨረሻውን አቋም ግልጽ ማድረግ ነው። የዚህ የሰላም ስምምነት መቃረብ መሰማትን ተከትሎ በዓለም አቀፍ የኢኮኖሚ የፖለቲካ መድረክ ላይ ከፍተኛ የለውጥ እንቅስቃሴ እየታየ ነው። በተለይም ዜናው እንደተሰማ የዓለም የነዳጅ ዋጋ በአስገራሚ ሁናቴ በ11 በመቶ ወርዶ ከ$100 በታች የገባ ሲሆን ይህም በጦርነቱ ስጋት ተውጠው ለነበሩት የአውሮፓና የእስያ አክሲዮን ገበያዎች ትልቅ መነቃቃት ፈጥሯል። የዓለም የንግድ መስመር የደም ስር የሆነው የሆርሙዝ የባህር ሰርጥ ዳግም ይከፈት ይሆናል የሚለው ተስፋ የትራንስፖርት ዘርፉንም እያነቃቃው ይገኛል ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።